የቪዲዮ ጌም መጫወት ለመዝናናት ብቻ ነው ብላችሁ ታስባላችሁ ወይስ አደገኛ ሱስ? በዓለማችን ላይ በሚሊዮኖች የሚቆጠሩ ልጆችና ወጣቶች በየቀኑ የሚገናኙባቸው፣ የሚዋጉባቸውና የሚዝናኑባቸው የቡድን ጨዋታዎች ወይም መልቲፕሌይ ጌምስ አሉ። ልጆቻችሁ ወይም ታናሽ ወንድማችሁ ክፍል ውስጥ ገብቶ ለሰዓታት አይወጣም። ከልጁ የምትሰሙት ነገር ቢኖር ቶሎ በል፣ ደግፈኝ ወይንም አሸንፍ የሚሉ ጩኸታቸውን ብቻ ነው። ልጆች ለምግብ፣ ለቤተሰብ እንዲሁም ለትምህርት ብዙ ትኩረት አይሰጡም። ትኩረታቸው በሙሉ ኮምፒውተር ወይም ስልክ ላይ ነው። ይህ እይታ በዘመናችን በብዙ ቤቶች ውስጥ የተለመደ ሆኗል። ጌም መጫወት ከመዝናኛነት አልፎ ወደ ኑሮ ዘይቤነት ተቀይሯል። የቪዲዮ ጌም ኢንዱስትሪ ከፊልምና ከሙዚቃ ኢንዱስትሪ የላቀ ገቢም እያስገኘ ይገኛል። በተለይ ጌሞቹ ኢንተርኔት ታክሎባቸው በቡድን የሚጫወቱባቸው መልቲፕሌይ ጌምስ ከሆኑ ልጆችን ከጓደኞቻቸው ጋር ቢያገናኙም በሌላ በኩል ደግሞ ከባድ የሥነ ልቦና ዋጋ እያስከፈሉ ነው። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ቲፕ ፕሮግራማችን ዓለማችንን ያናወጡና በየቀኑ ሚሊዮን ልጆች የሚጫወቱባቸው ምርጥ 5 የቡድን ጌሞችን በዝርዝር እንመለከታለን። ከዛም ባለፈ እነዚህ ጨዋታዎች በአእምሮ፣ በባህሪና በሥነ ልቦና ላይ የሚፈጥሩት ሳይንሳዊ እውነታዎችን አንድ በአንድ እንመለከታለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። 5ኛ ሊግ ኦፍ ሌጀንድስ። በደረጃ 5 የምናገኘው የስትራቴጂ ጨዋታዎች ሊግ ኦፍ ሌጀንድስ ነው። ይህ ጨዋታ ዝም ብሎ ገብቶ መተኮስ አይደለም። ልክ እንደ ቼዝ ጨዋታ ሆነው ነገር ግን በ5 ሰዎች ስር የሚዘወር ውስብስብ ጦርነት ነው። እያንዳንዱ ተጫዋች የተለየ ሚናና ኃላፊነት አለው። ጨዋታው በአማካይ ከ30 እስከ 40 ደቂቃ ይፈጃል። ልጆች ለምን ይወዱታል ብለን ከጠየቅን በውስጡ ያለው የፉክክር መንፈስ እጅግ ከፍተኛ ነው። የዓለም አቀፍ ውድድሮች አሉት። ነገር ግን በጨዋታው አንድ ስህተት መፈጠር የለበትም። አንድ ተጫዋች ከተሳሳተ መላው ቡድን ይሸነፋል። ይህም ተጫዋቾች እርስ በርስ እንዲሰዳደቡና ከፍተኛ የሆነ የንዴት ስሜት ወይም ቶክሲክሲቲ እንዲፈጠር ዋነኛ ምክንያት ነው። 4ኛ ሮብሎክስ። ወደ ሮብሎክስ ጌም ስንመጣ የሕፃናትን አእምሮ የጠለፈ ጌም ነው ይባልለታል። ይህ ጌም ሳይሆን የጌሞች ዩኒቨርስ ነው። እዚህ ውስጥ ልጆች ተጫዋች ብቻ አይደሉም፣ ፈጣሪዎችም ናቸው። የፈለጉትን ዓለም መፍጠር ይችላሉ። ከፖሊስና ሌባ ጨዋታ እስከ ፋሽን ሾው ሁሉም አለ። የዚህ ጌም አደገኛነቱ ሮብሎክስ ነፃ ይመስላል እንጂ በጌሙ ላይ ዲዛይን የተደረጉ ልብሶችና የተለያዩ መጫወቾች ላይ ልጆች ወላጆቻቸው እንዲገዙላቸው በማስገደድ በወላጆች ላይ የሚመጣው ወጪ ከፍተኛም ነው። ከዚህም በላይ ኦንላይን ቻቲንግ ስላለው ሕፃናት ጨርሶ ከማያውቁት ሰው ጋር እንዲገናኙ በር ይከፍታል። ቀላል ግራፊክስ ቢኖረውም በውስጡ ያለው የማህበራዊ ትስስር ሱስ ልጆችን ለሰዓታት እንዲቀመጡ ያስገድዳቸዋል። 3ኛ ካል ኦፍ ዲዩቲ እና ፐብጂ። ጦርነትን ወደ ልጆች መዳፍ በቀላሉ ያመጡት ፐብጂ እና ካል ኦፍ ዲዩቲ ሞባይል የተሰኙ ጌሞች ናቸው። እነዚህ ጨዋታዎች በኢትዮጵያ እጅግ ተወዳጅ ናቸው። 100 ሰው ከአንድ ፕሌን ወርዶ መሳሪያ ለቅሞ ተዋግቶ መጨረሻ ላይ አንድ ሰው ብቻ በሕይወት የሚተርፍበት ባትል ሮያልን አይነት ጨዋታ ናቸው። ለምን ሱስ ይሆናል ካልን የጨዋታው ክልል እየጠበበ ሲመጣና በሕይወት ያሉ ሰዎች ቁጥር ሲቀንስ የልብ ምት ይጨምራል። ማሸነፍ ትልቅ እርካታን ይሰጣል። ነገር ግን ቶሎ መሞት ደግሞ እንደገና ለሞክር የሚል ከፍተኛ ፍላጎትን ስለሚፈጥር አንድ ጨዋታ ለመጫወት ብሎ ጨዋታውን የጀመረ ልጅ ሌሊቱን ሙሉ ሲጫወት ሊያድር ይችላል። ይህ ደግሞ ከእንቅልፍ እጦት የተነሳ በትምህርት ውጤታማ ለመሆን እንዲሁም አካላዊም ይሁን ስነ ልቦናዊ አለመነቃቃትን በመፍጠር በልጆች ላይ ደካማነትን ይፈጥራል። 2ኛ ማይንክራፍት። በሁለተኛነት ላይ የምናገኘው የጌም ጨዋታ ከመግደል ይልቅ መፍጠር ላይ ያተኩራል። ይህ ሌጎ የሚባለው የዲጂታል ዓለም ውስጥ ገደብ የለሽ ነፃነት አለው። ልጆች ጓደኞቻቸውን ሰብስበው ግዙፍ ከተሞችን ይገነባሉ ወይም በሰርቫይቫል ሞድ ከዞምቢዎች ጋር ይታገላሉ። የጨዋታ የፈጠራ ችሎታን ወይም ክሬቲቪቲን ያዳብራል። ሆኖም ግን ጨዋታው ማለቂያ የለውም። አንድን ፕሮጀክት ለመጨረስ ሳምንታት ሊፈጅ ይችላል። ልጆች ትምህርታቸውና ቤተሰቦቻቸውን እስኪረሱ ድረስ በዚህ ምናባዊ ዓለም ውስጥ የመቆየት ዕድላቸው ሰፊ ነው። 1ኛ ፎርትናይት። በደረጃ 1 ዓለምን ያጥለቀለቀው ፎርትናይት ጨዋታ የፖፕ ባህል ምልክት ሆኗል። ታዋቂ ሙዚቀኞች ኮንሰርት የሚያቀርቡበት፣ ፊልሞች የሚተዋወቁበት ቦታ ነው። ከማሸነፍ ይልቅ ምን አይነት ልብስ ለብሰሃል፣ ምን አይነት ዳንስ ትችላለህ የሚለው ነገር በልጆች ዘንድ እንደ ትልቅ ማህበራዊ ደረጃ
ወይም ስታተስ እንዲታይ ያደርጋል። የዚህ ጌም ትልቁ ችግሩ ፎርትናይት የተሰራው ለልጆች ቋሚ ትዕይንት የለውም። ይህም ልጆች ሁልጊዜ ጌሙን ብቻ እንዲከታተሉ ተደርጎ የተሰራ ነው። በየጊዜው የሚቀያየሩ ሲዝኖችና አዳዲስ ነገሮች ስላሉ ከጌሙ አንድ ቀን መቅረት ለልጆች ከባድ ጭንቀት ይፈጥርባቸዋል። እነዚህ ጨዋታዎች በልጆች ላይ የሚያደርሱት አካላዊም ይሁን ስነ ልቦናዊ ተጽዕኖዎችን ስንመለከት ቀላል የሚባሉ አይደሉም። የመጀመሪያውና ዋናው ጉዳይ ዶፓሚን ነው። ጌም ስናሸንፍ ወይም በጨዋታ ውስጥ ሽልማት ስናገኝ አእምሯችን ዶፓሚን የተባለውን የደስታ ሆርሞን ይለቃል። ጌሞች የተሰሩት ደግሞ ይህንን ሆርሞን በየደቂቃው እንዲለቀቅ አድርገው ነው። ይህም ልጆች በሕይወታቸው የሚያገኙት መደበኛ ደስታ፣ ለምሳሌ መጽሐፍ ማንበብ፣ ከቤተሰብ ጋር ማውራት፣ ከዕድሜ እኩያዎቻቸው ጋር መጫወት ዶፓሚን ስለማይሰጣቸው እውነተኛው ዓለም አሰልቺ አድርገው ማሰብ ይጀምራሉ። አንጎላቸው ከፍተኛ ዶፓሚን ስለሚለማመድ ከፍተኛ ሱስ ውስጥ ይወድቃሉ። ሌላው ማህበራዊ ጫናና ፍርሃት ሲሆን በአሁን ጊዜ ጌም መጫወት ማህበራዊ ጉዳይ ነው። አንድ ልጅ ፎርትናይት ወይም ሮብሎክስ ካልተጫወተ በትምህርት ቤት ጓደኞቹ የሚያወሩት ርዕስ አይገባውም። ይህም ፊር ኦፍ ሚሲንግ አውት ወይም የመገለል ፍርሃት ይፈጥርበታል። ስለዚህ ጌሙን የሚጫወተው ስለወደደው ብቻ ሳይሆን ከጓደኞቹ ጋር እኩል ለመታየት ሲል ነው። በተቃራኒው ደግሞ በኦንላይን ዓለም ብዙ ጓደኞች ቢኖራቸውም በአካል ግን የመግባባት ችሎታቸው ወይም ሶሻል ስኪል እየቀነሰ ይመጣል። የሰው ፊት አይቶ ስሜትን መረዳትም ቢሆን ያቅታቸዋል። ሌላው ደግሞ ጠበኝነትና የባህሪ ለውጥ ማምጣት ነው። ብዙ ወላጆች እንደሚናገሩት ከሆነ ልጆቻቸው ጌም ከተጫወቱ በኋላ ይነጫነጫሉ ይላሉ። ይህ የሚሆነው በሁለት ምክንያት ነው። አንደኛው በጨዋታ ውስጥ ያለው ከፍተኛ የውድድር ስሜት ወይም ፋይት ኦፍ ፍላይት የሚባለው የጭንቀት ሆርሞን ስለሚጨምር ነው። ጨዋታው ሲያልቅ ይህ ሆርሞን በአካላቸው ውስጥ አለ። ስለዚህ በትንሽ ነገር ይናደዳሉ። ሁለተኛው እንቅልፍ ማጣት ነው። ማታ ጌም የሚጫወቱ ልጆች የአእምሮ እድገታቸውም ይገታል። ነገር ግን ሁሉንም ነገር በአሉታዊ መንገድ መመልከት የለብንም። በጥንቃቄ ከተያዙ እነዚህ ጌሞች ጥቅሞች አሏቸው። ከነዚህ መካከል የቡድን ሥራ ወይም ቲምወርክ እንደ ሊግ ኦፍ ሌጀንድስ ያሉ ጌሞች ከሰው ጋር መግባባትና የጋራ ዕቅድ ማውጣትን ያስተምራሉ። በውሳኔ አሰጣጥ ላይም ተጫዋቾች በሰከንዶች ውስጥ መወሰን አለባቸው። ይህም የአእምሮ ቅልጥፍናን ይጨምራል። ብዙ ልጆች እንግሊዝኛ ቋንቋ የለመዱት በጌም ነው። ውድ ተመልካቾቻችን፣ ቴክኖሎጂ መጥፎ አይደለም፣ አጠቃቀማችን ግን ወሳኝ ነው። ለወላጆች የምንመክረው ጌምን እንደ ጠላት ከማየት ይልቅ ልጆቹ ምን እንደሚጫወቱ ማወቅ ነው። የሰዓት ገደብ አበጁላቸው፣ እንዲሁም ከስክሪን ውጭ የሆኑ አማራጭ መዝናኛዎችን ፍጠሩላቸው ነው። ውድ የቻናላችን ተከታታዮች ቪዲዮውን ከወደዳችሁት ሰብስክራይብ እንዲሁም ላይክ ማድረጋችሁ እንዳትረሱ። በቀጣይ በሰዋስው ቲፕ ቪዲዮ እስክንገናኝ ድረስ ጤና ይስጥልኝ።